የጨረቃ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም አለው እግዚአብሔር ይመስገን። እንግዲህ እናንተ ከቆይ ታሪክ ነው እያስባለሁ እኔ ጋር ሁሉ ሰላም ነው እና ዛሬ ሃይሚና ብሩክ አንድ ላይ ተመልሰዋል። ያው የሃይሚን ፕራንክ ታውቃላችሁ ከሰሞኑ እሷም ፕራንክ እያደረገችው እንደነበር ሁላችንም የምናውቀው ነው። ዛሬ ደግሞ እውነት በሚገርም ፕራንክ ነው የመጣችው። ምክንያቱም እስኪ የሆነ ብሩክን ለማሸማቀቅ ደግሞ ይጣላኝ ይሁን የሱን እንትን ለመፈተን በከባዱ መታለች ብዬ ነው የማስበው። ብሩክ ደግሞ በጣም እውነት ተፈትኗል፣ ምንም ጥያቄ የለውም እና በጣም የሚያስቅ ነው። ከቻላችሁ እስከ መጨረሻው ድረስ ቪዲዮን ተከታተሉ። ለቻናሌ ደግሞ አዲስ ከሆናችሁ ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። ምንም የሚያስከፍል ነገር የለም። ቪዲዮ ደግሞ ከተመቻችሁ ላይክ እያደረጋችሁ ጀምሩ። ብዙም ወሬ አላበዛም፣ ቀጥታ ወደ ቪዲዮ እንሄዳለን። አብራችሁን ቆዩ እስከ መጨረሻው። እኔ በጣም ነው የምወዳችሁ። ይመቻችሁ። ፒስ አሰቃየዋለን ማለት ነው። ግን ውርደት ነው አይደለ? ማለት ሰው ፊት አሁን ለምሳሌ ድንገት ሳታስቡት ሰው ፊት ቢያመልጣቸው አንዳንድ ሰዎች አሉ ሲፈሱ ምንም የማይመስላቸው ሰው ፊት ምናምን እንዴ በሚገባ ነው። ምን ጥያቄ ያለው? አንዳንድ ሰዎችማ አሉ ሲፈሱ ምንም የማይመስላቸው በቃ ያው ግን ያ ጥሩ ነው ማለት አይደለም። እና ደግሞ ፈሱበት ቦታ ብትመርጡ እንደ ሀሳብ አሁን ሃይሚ የምትለው እንደዛ ትሆናለች እያልኩ አይደለም። ያው ነገሩ እንደ ፕራንክ ሆኖ ነገሩ ግን እሱ አሁን በዚህ በኩልም በዚህ አጋጣሚ ደግሞ ለማስተማር የምትፈልገው ነገር አለ እና ዝም ብሎ በቃ ምንም ለሰው ሰው ምን ይለኛል የሚባለው ነገር አንዳንድ ሰዎች በቃ ምንም ሳይመስላቸው የሚፈሱ ሰዎች አሉ። እንዴት እንደዚህ ይደረጋል? እንደዚህ መደረግ አለበት? እኔ እንደዚህ በየመንገዱ የምታንዛርጡ ሰዎች ግን አርፋችሁ ቁጭ ብትሉ ነው የሚሻላችሁ። እንደ ሀሳብ አይመስላችሁም? የጨረቃ ቤተሰቦች ሴት ልጅ ብዙ ጊዜ ጥንቁቅ ነች። ነገሮችን አትዝረከረክም ማለት በቃ መፍሳት ብትፈልግ እንኳን ትቆጠባለች። ለምን ቤት ውስጥ አይሆን? በሚገባ ሴቶች ብዙ ጊዜ እንደዚህ ያን ነገር ያው ታውቃላችሁ ማለት ብዙ ጊዜ እንደሚቆጠቡ እናውቃለን። እኛንን ወንዶች እና በየቦታው የምናንዛረጠው ማለት ነው። እናንተም የጨረቃ ቤተሰቦች እንግዲህ ዛሬ ሃይሚ እንደምትደግፏት ነው የሚታየኝ ማለት ነው። እና እኛ ወንዶች ነን። ያው ሴት ልጅ ትቆጠባለች፣ እሱ ምንም ጥያቄ የለውም። በብዙ ነገር እንደምትቆጠብ እናውቃለን። ግን አሁን ደግሞ እኛን ደግሞ ከጨዋታ ውጭ አታድርጉና። እኛም እኮ እንቆጠባለን የቱ ጋር እንዳትሉኝ እንጂ ያው እንደምንቆጠብ እርግጠኛ ነኝ። ሆነም ለምን የራሷ ቤት አይሆንም? እና እንደውም ብዙ ባለትዳሮች ቤት ውስጥ ራሱ ብዙ ጊዜ የሚፈሱት ባሎች ናቸው እንጂ ሚስቶች አይፈሱም። እዚህ ጋር ጥያቄ ያለኝ አሁን ቅድምም ስላችሁ የነበረው ነገር አሁን ባለትዳሮች እውነት ብዙ ጊዜ ባሎች ናቸው የሚፈሱት። እኔ አሁን በሳይንሳዊ መንገድ የተረጋገጠው ነገር ልንገራችሁ፣ እማቆን ነገር ነው የምነግራችሁ። ብዙ ጊዜ ከወንድ ልጅ ሴት ልጅ ናት ብዙ እንትን የምትፈሰው የሚለው ነው እንግዲህ እኔ አላልኩም፣ ሳይንሱ ነው የሚለው። ከቻላችሁ ጎግል ላይ ሰርች ብታደርጉ ታገኙታላችሁ ሁሉንም ነገር። እና ምን ለማለት ፈልጌ ነው እዚች ጋር ሃይሚ እንግዲህ እኛን እንትን ለማለት ነው ለማስጠቆር ፈልጋ ነው። እኛ ብቻ አይደለም እናንተ እንግዲህ በሳይንስ የተረጋገጠ ነገር እያወራ ነው። እኔ እንግዲህ አሁን ይህንን ነገር እያወራ ያሉት የጨረቃ ቤተሰቦች በሳይንስ የተረጋገጠ ዝም ብዬ አላወራም በቃ። ስለዚህ ወንድ ልጅ አዎ አይፈሳም ሳይሆን ይፈሳል፣ ሴት ልጅም እንደዛው። ግን ሞር ደግሞ ለዛ ነገር ቅርብ የሆነችው ማነች? ሴት ልጅ። አንተ ቀደም የምታወራው ሀሳብ ሌላ ነው፣ አሁን ላይ ደግሞ የምታወራው ሀሳብ ሌላ ነው ካላችሁኝ ያው እንግዲህ በሳይንስ የተረጋገጠ ነገር ስለሆነ ያወራሁት ለዛ ነው፣ ግዴታ ማውራት ስላለብኝ ነው ባይዚ። እና እናንተ ምን ይመስላችኋል? እኔ ከተሳሳትኩ አረሙኝ ባይዚ፣ በኮመንት ጻፉልኝ ባይዚ። ብቻ ሴት ልጅ ናት ሞር እንትን ለዛ ነገር ቅርብ ማለት ነው። ሎሚ ምናምን ሄደች። እሺ ሽንት ቤት ግቢ። አልሄድም። እንግዲህ ብሩክን የማስጨነቅ ስራ ጀምሯል። ቀቃችሁ እስኪ ቁጭ በል ዝም ብለህ። እኔ ራሱ በብሩክ ቦታ ብሆን እንደዚህ እንደምል እርግጠኛ ነኝ። እንዲምል እንደዚህ አይነት ሪያክሽን እኔ ራሱ ያሳያለሁ። በዚህ ለምን መሰላችሁ? አሁን የእሱ ሀሳብ ምን መሰላችሁ? ብሩክ ይጠላኛል አይጠላኝም፣ እስኪ እንደዚህ አይነት ባህሪ እንደዚህ አይነት በሱ ፊት እንደዚህ አይነት ነገር ባደረግ ብሩክ ይጠላኛል፣ ለእኔ ያለው አመለካከት ምን አይነት አመለካከት ነው የሚለውን ነገር ነው ቴስት ለማድረግ ነው። ስለዚህ ብሩክ አሁን ምንም ትክክለኛ ሪያክሽን ያሳየው፣ እኔ አልፈርድበትም። እና እሷ በዚህ ልክ እንትን ስትልበት ይገርመዋል። እና ሃይሚ ያዝበላል። እውነቱን ነው፣ ሃይሚ ያለበት መንገድ ትክክለኛ ነው፣ ምንም ጥያቄ የለውም። እና እሷ ከባረች ብቻ እውነት ልጁን በቃ ትደበረበታለች። ብዙ ፕራንኮች እያደረገች ነው። በቃ ይመቸታል፣ እኛ ተመችቶናል። በዚህ አጋጣሚ በእንደዚህ አይነት ፕራንክ ይቀጥሉ ብዬ ነው የማስበው። እንግዲህ እንደማንዛረጡ እንደቀጠለ እሱ ካላወቀም ጉዱን። አረ ምን ይሻለኛል? የሆነ ነገር ማውኛለሁ።
የሆነ ነገርማ ሆነሻል። በዚህ ልክማ እንደዚህ ማንዛረጡ ተገቢ አይደለም ብዬ ነው የማስበው። ሴት ልጅ ደግሞ በዚህ ልክ ማንዛረጥ በፍጹም እንዴ የለባትም። ትቀለዳላችሁ እንዴ? እና ብሩክ እኔ አስተያየቱ ነው ከሁሉም ነገር የሚያስቀኝ የእሱ አስተያየት የሚያስቀኝ። እንዴት ነው እውነት ይሄ ነገር ሪል ነው ወይስ አይደለም? ምን ውስጥ እኔ የገባሁት በእናታችሁ እያለ ነው። እና እኔ አልፈርድበትም። በቃ ትክክለኛ የብሩክ ፊቱ አገላለጹ ምናምን ነገር እንትን ያለበት ትክክለኛ ምንም በቃ ውሸት የሌለበት። እሷ ግን ክፋቷ ወይኔ ሀይሚ ግን ብሩክ ላይ ትጫወትበታለች እኮ አይገልጽም። እውነት እሱ ባይኖርማ ማን ላይ ልትደበር ነው? በይዜ እውነት እኔ በጣም ይመቻት። በይዜ ሎሚ አታምጣልኝ አልፈልግም። ሎሚ መጠጣት አለብሽ። የምታገኘ አይመስለኝም። መጠጣት አለብሽ። እሺ የተመታች ናት። እውነት ሎሚማ ያስፈልጋል። ይሄን እንደዚህ አይነት ፈስ ለማጥፋት የግድ ምን መሆን አለበት? ሎሚ ያስፈልጋል። ሎሚ እንትን ካላለች ልጅቷ በቃ እንግዲህ እያንዛረጠች ትቀጠላለች። ይሄ ነው ማስበው። ብሩክ ጭንቀቱ ትክክል ነው ያው ስለሚያስብላት፣ በዚህ አጋጣሚ ምን ያክል እንደሚጨነቅላት ምን ያህል እንደሚያስብላት ይሄን ራሱ ማወቅ ትችላለች። እሱ አሁን ከምንም አንግል ቆሞ እሷን ሊፈርድባት ወይም አንቺ እንዴት እንደዚህ ትሆኛለሽ እያላት አይደለም። እንደውም ተጨንቆላት የጠበቀችው ነገር አይደለም። እውነቱን እናወራ ከተባለ እሱ የጠበቀችው ነገር እንትን ይለኛል ነው ደብረው ይሁን እንደዚህ በማድረግ አይነት ነገር ነው የሀይሚ ሀሳብ። እና ብሩክ እንደው በተቃራኒ ነው እያደረገ ያለው ነገር እና በጣም ፒስ ነገር ነው። በቃ ይመቸው ትክክለኛ እውነት። እሷ ግን ክፋቷ ወይኔ እኔ እንጃ በዚህ ልክ ትክክለኛ የራሳቸውን ህይወት ዋናውን ህይወት ሲኖሩ ተጋብቶ ምናምን ህይወት ሲኖሩ እኔ እንጃ ታሰቃየዋለች ብዬ ነው የማስበው። ያው በክፋት ሳይሆን በመጥፎ ነገር ሳይሆን ጀስት በጥሩ ነገር ነው ብላችሁ ታስጨንቃለች እና ይመቻት። ደግሞ ያስተጋባል ታውቃለች እኮ አይደለም ያስተጋባል። የሆነ መጨረሻኛ ላይ ከፍታ ስጨርሶ ልክ የሚያስተጋባው ነገር ነው ያስቀኝ። እኔ ኧረ አንቺ ልጅ ግን እሺ እኔ ወድጄ ነው ብሩኬ ደግሞ ያዝብላል፣ መድኃኒዓለም ያዝብላል። እሷ ምን እየሆነች ነው ግን? እውነት ኧረ ተይ ግን እውነት ልጁ ላይ በዚህ ልክ አትደበር ይባል። እኔ ፊቱ ነው የሚያስቀኝ። በቃ እንዴ ምን እየሆነች ነው እች ልጅ? እኔ ማውቃት እች ልጅ ጠዋት ጤናማ የነበረች አሁን ላይ በዚህ ልክ እንዴት ነው እንትን የምትለው እያለ ነው። እና እረፊ፣ እውነቱን ነው አንቺ እረፊ። እንዴ በዚህ ልክ አይፈስም። ያው እውነቴን ነው አይፈስም። በቃ ስርዓት ይኑርሽ። እንዴ ትቀለዳለች እንዴ? ደግሞ ጨጓራዬ እንዳይነካኝ ግን ሲታጭው እንደዚህ ፈስ በፈስ ሆነሽ ደብሬክ ነው አልደበርሽኝም። ለመፈተን የምትጠይቀው ጥያቄ ነው የሚያስቀኝ። እኔ ደብሬክ ነው አሁን የእሱን ቀደምም ስላቸው የነበረው ነገር ይህንን ነው። እሱን ለመፈተን የምትሄድበት ርቀት ይመቸኛል። እና እንዲህ እያንዛረትሽ እንዴት ሎሚ ነው አጠጪ? መጠጣት አለብሽ በቃ የግድ እና የግድ ለዚህ እንደዚህ አይነት የሆድ ህመም መስተካከል ካለበት ሎሚ በስፕራይት መጠጣት እውነት፣ ያለበለዚያማ አይስተካከልም። እና የምትጠይቁበት ጥያቄ ደግሞ ረፊ እንደዚህ አይነት ፈተና እውነት ልጁን ባትፈትኙ ደስ ይለኛል። ወይ እኔ ብሩክን በቃ ዛሬ በጣም እውነት እያሳዘነኝ ነው። እሷን ምን ያህል ኬር ለማድረግ ወይም እሷን ለመጠበቅ የሚጠቅምበት መንገድ ፒስ ነው። በቃ ይመቸው። ባይዞ ኧረ ያሳፍራል። አንተ ፊት አምልጦኝ ካካይን ይዤ ልሂድ እንዴ? ዞር በልሽ እንዳይሸት ይሸታል እንዴ? ምንም አይሸተኝም። ሽንት ቤት እጅ ወይ የሆነበት አይደለም። አንተ ፊትማ እንትን አይደለም፣ ልብሴን አልቀይረም ነው ግን ያቺን የተተካከኝ እናንተ ኧረ ከባድ ነች እውነት ትችልች። እኔ በቃ ከአቅሜ በላይ ናት እውነት። ምን ማለት እንደምችል እራሱ አላውቅም። ኧረ ትደበርበታለች። በስመ አብ ጭራሽ ይሄን ያለው እንደው በጣም እንትን ያለሽ ያመለጠሽ ብሩክ ጉድን አላወቅም። እንግዲህ ያወቀ ቀን ነው እንግዲህ እሷ ላይ እንትን የሚለው። አቤት ትላጣለሽ፣ አቤት ትላጥ። ለማንኛውም ይመቻት። በዚህ አጋጣሚ እውነት ይመቻቸው፣ በዚህ አጋጣሚ ይመቻቸው። እውነት ምንም ማለት አልችልም። ምክንያቱም በቃ ራሳቸውንም እያዝናኑ ነው፣ እኛንም እያዝናኑ ስለሆነ የጨረቃ ቤተሰቦች እኔ በጣም ደስ ይለኛል፣ ተመችቶኛል። እናንተ እንግዲህ እናንተም እንደሚመቻችሁ እርግጠኛ ነኝ። እና ሀሳብ እስኪ ከተመቻችሁ በኮመንት ላይ እቺ የምትስቆ ኢሞጂ ያለች አይደል ጣል እያረጋችሁልኝ እስኪ እንደተዝናናችሁ በዛ ነው የማውቀው። ስለዚህ ኮመንት ላይ ጣል እያረጋችሁልኝ ነገር ለቁብኛል። በዘመኔ እንደዚህ አይነት ሰው ፊት እንደዚህ ገጥሞኝ አያውቅም። እባክህ ይቅርታ አድርግልኝ እሺ።
ከዚህ በኋላ አትወደኝም ማለት ነው? ለምንድን ነው የማልወድሽ? ከዚህ በኋላ አይሚያን በቃ ሌላ ነገር አይደለም። በዚህ ልክ ከዚህ በኋላ አትወደኝም? ኧረ አንቺ ተይ ግን እውነት። አሁን በቃ ሰው ፊት ስለፈሰሽ በጣም አፍርሻል። በጣም ነው የምታፍሪው። በጣም እውነት። እኔ ጨረቃ ቤተሰቦች ሀይሚ በጣም እንደምታፍር ዛሬ ገና አየሁ። በብሩክ ፊት እንደዚህ አይነት ፈስፈስታ ከዛ እንደምታፍር ዛሬ ገና አየሁ። ትላጣለች ደግሞ ከውስጥ ዝቅ ብላ ስልኳን አሁንም እንትኑን ለመክፈት ነው ድምፁን ለመክፈት። ኧረ ክፋት ግን አንቺ እውነት በጣም ተደበርሽበት ልጁ ላይ ከምር። እኔ እውነት በቃ አላቅም። አትወደኝም ደስ ይላል ስለፈሳሽ። ፍቅር ይቀንሳል ማለት አይደለም፣ ፍቅር በዛ አይደለም የሚለካው መቼስ። ያው ለጨዋታ እንደሆነ እናውቃለን። ግን አንዳንድ ሰዎች አሉ በህይወታቸው እንደዚህ አይነት ነገር በማየው ምክንያት የራሳቸውን ህይወት የሚያበላሹ ሰዎች አሉ። እና ምን ለማለት ፈልጌ ነው፣ ያው ይሄን ምክንያት አድርጋችሁ የምትጣሉ ሰዎች በፍጹም ምክንያት ሊሆን አይችልም። ስለዚህ እንትን ማለት ጥሩ ነው። መተጋገዝ፣ መደማመጥ፣ ነገሮችን እንትን ማለት በጣም ፒሽ ነው ብዬ ነው የማስበው። ወይ ነቃብኝ። በጣም ነቃብኝ ነበር። ቆይ ከዚህ በላይ በምን አጋጣሚ ማለት በምን ያህል ልታሰቃዩ ነው የምትፈልጊው? እኔ እኮ ይገርመኛል። እና ከዚህ በላይማ ባታሰቃዩ እውነቱ ነው ማወቁ እኔ ደስ ብሎኛል። ከዚህ በላይ ከሆነማ ልጁ ታሳብጀዋለሽ። እኔ ምን አይነት ሰው እንደሆነች ነው ግራ የሚገባኝ እውነት። ኧረ ሀይሚ ተይ ግን እንደዚህ አይነት ክፋት ይቅርብሽ በይዙ። እና በዚህ ልክ ልጁን ማስጨነቅ፣ ባለፈው የሚያስጨነቅሽ ይበቃሻል። አሁንም ደግሞ የምታስጨንቂው ነገር ቢበቃ ነው ብዬ ነው የማስበው። ግን ፕራንኩ ተመችቶኛል። እናንተ እንደዚህ ዘና ማለታችሁ እኔም ደስ ብሎኛል ብዬ ነው የማስበው። እና እናንተም የጨረቃ ቤተሰቦች በዚህ ልክ ተደስታችኋል። እና የጨረቃ ቤተሰቦች ሀይሚና ብሩክ እኛን በጣም ከሰሞኑ በጣም እያዝናኑ ነው። ብቻ አንደኛ እና የሀይሚ የቀጠሮ ቀን ተይዞላታል። ቲክቶክ ላይ የላይቭ ጨዋታ እንግዲህ ይጠበቃል። ግንቦት 2 ነው፣ ያው ሜይ 10 ማለት ነው። እና እንጠብቃችኋለን። ያንን ቀን በጉጉት ነው ሁላችንም የምንጠብቀው። እና የጨረቃ ቤተሰቦች እናንተም እንግዲህ ተዝናንታችኋል ብዬ ነው የማስበው። ቪዲዮ ከተመቻችሁ ላይክ ያደረጋችሁ፣ ሀሳብ አስተያየታችሁን ኮመንት ላይ ያስቀመጣችሁልኝ፣ ለቻናሌ ደግሞ አዲስ ከሆናችሁ ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። እስኪ በዚህ ቪዲዮ 1000 ታስገቡኝ ዘንድ ጠይቃችኋለሁ። አበረታቱኝ። ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልኝ። የእናንተ ሀሳብ አስተያየት ኮመንት ላይ ማስቀመጥ ለእኔ በጣም ብርታት ነው። ስለዚህ በጣም እፈልገዋለሁ። ኮመንት ላይ ብታስቀምጡልኝ ደስ ይለኛል። ስለዚህ በሚቀጥለው እንገናኛለን። እስከዛው ሰላም ቆይልኝ። ይመቻችሁ። ፒስ